እንዴት ነህ? ሰላም ነው አብርሃም? ተረጋጋ። ይኸውልህ አብርሃም ምንም አይደለም። ተረጋጋ። ይኸውልህ ምን እያደረክ ነው እዚህ ጋር አብርሃም? ተረጋጋ። ይኸውልህ አብርሃም ተረጋጋ። እኛ እነማንም አይደለንም። ተረጋጋ። ይኸውልህ አብርሃም ምን እያደረክ ነው እዚህ ጋር? ማለት ምንድነው? ምን እያደረክ ነው እዚህ ጋር? እንደዚህ ሆነ። ተረጋጋ አብርሃም። ይኸውልህ ና ከኛ ጋር እንሂድና ያለው ነገር ታወራኛለህ። አብርሃም ተረጋጋና ይኸውልህ እኔ ዘመድህ ነኝ። ምንም እንትን የሚል ነገር የለውም። ና አይደለም አብርሃም ተረጋጋ። አብርሃም ይኸውልህ ተረጋጋ። አብርሃም ተረጋጋ። ምን ሆነ ነው? ምንድነው? ተረጋጋ እንዴ። ቤተክርስቲያኑስ እንዴ? ቤተክርስቲያኑስ እዚህ ምን ሰራለሁ? ብቻ ተረጋጋ። ቤተክርስቲያን እንዴ? ማን ነው ሳባን አታውቃትም? ሳባ የቀድሞ ባለቤትህ በጣም በፍቅር አብርሃም የምትኖር የነበረች ሴት ናት። ረስታት ነው? ሚስት ነበረኝ እንዴ ሚስት እንደነበረህም አታስታውስም እንዴ አብርሽ? እኔ ኧረ እኔ የማውቀው ነገር የለም። ስለ ሳባ ምንም የምታውቀው ነገር የለም? ማን ሳባ? እኔ የማውቃት ነገር የለም። እንዴ ሚስቴ አለች እንዴ በህይወት? ማን ሳባ? አለች እንዴ? አዎ አለች እንዴ ሳባ? አለች በህይወት በደንብ። ያው እንግዲህ አሁን አለች፣ እኛ የምናገናኝ ይሆናል። በርግጥ ግን ስለሷ አንዳንድ ነገሮችን ብትነግረኝ። ሳባ አብርሃም ቤት የመጣው አብርሃም? አዎ ቤት ነው አብርሃም። ምን ነው ደነገጥሽ? ሳባ እሱ እኮ ነች። ቤት አገኘ። አብርሽ ተቀመጥ። መች ነው ያገባሁት? እኔ እኮ ከሳባ ጋር እኮ ልጅ ነበረን ተጋብተናል እያልከኝ ነበር። ይኸውልሽ እላለሁ ጠንቋይ ነው የምለው። ጠንቋይ እንዳትል፣ ይኸውልሽ እንዳትጋጭ። ጠንቋይ አትበል፣ ጠንቋይ አትበል አይባልም። ስለዚህ የያሻን ነገር ጠንቋይ ነው የምለው። አሁንም ቢሆን ጠንቋይ ነው የምለው። ሰማሽኝ አይደለ? አትበል። አንቺ ስላሽሞነሞንሽው አዋቂ በል በቃ። ማሳነች እንደምታረግ እንዴ? ምንድን አንቺ እኔ እንደዚህ ይሄን ያለ ምንድን ነው የምታረገው? አይደለም ምንድን ነው እንዴ? ተረጋጋ አብርሃም። ተነሽ። ይኸውልሽ ይሄን ነገር ቀድመሽ ነበር መጠንቀቅ የነበረብሽ። ተነሽ። ምንም ማድረግ አልችልም። ወሬት ነው የምትወስዳት? ተነሽ። ወሬት ነው የምትወስዳት? ሚስቴን ወሬት ነው የምትወስዳት? አየሽ አሁን ወደ እኔ መንገድ መጣሽልኝ ማለት ነው። ዝም በይ እያልኩሽ ነው። በቃ ዝም በይ። ያው እንግዲህ ውድ ቤተሰቦቼ እንግዲህ አሁን ቡታጅራ ነው ያለነው። እንግዲህ እዚህ አካባቢ ጋር አብርሃም ይገኛል ተብሎ ተጠቁመን ነበርና ወሮታውን እንከፍላለን ብለን በፖስት ነው ፖስት ሰዎች አይተው እንግዲህ ደውለውልን ነበረ። ቡታጅራ አካባቢ በተደጋጋሚ እንደታየ ደግሞ ቅድም አስቀድሞ ጓደኛውም ነግሮን ነበረ። እንግዲህ አሁን እዚህ አካባቢ ነው ያለው ተብለናል። እሱን ደግሞ የማፈላለጉን ስራ የምንሰራ ይሆናል። እስከዛው ግን አብራችሁን ነው ተከተሉ። ያው እንግዲህ እዚህ አካባቢ ነው የተባልኩት። እንግዲህ ካሜራማን እንደምታየው ነው እንግዲህ ቦታው ሰዎች የሌሉበት ቦታ ይመስለኛል። ጭር ያለ ቦታ ነው። ገና እንትኖች እየተሰሩ ነው ያሉት ምናምን፣ ልማትም ገና ይቀረዋል ምናምን። ብቻ ከባድ ነው ይሄ አካባቢው ራሱ። እዚህ አካባቢ ነው የታየው የተባለው። እስቲ እንግዲህ የምናየው ይሆናል አብረን። እስቲ ይታያል እዛ ጋር ያዝልኝ በደንብ እየው በደንብ እያየው ነው አይደል? ይታያል አይደል? አው እሱ ነው መሰለኝ። ቀስ ብለን እንጠጋው፣ እሱ ሲያየንም እንዳይሮጥ እንጠጋው። ፎቶውን አስተያዩ። ራሱ ነው። ቀስ ብለህ ይኸውልህ ካሜራማን፣ ምንም አይነት ነገር ማሳወቅ የለብንም። ቀስ ብለህ ነው የምንጠጋው። እንደ ኖርማል ሰው በመምሰል ቀስ ብለን ነው የምንጠጋው። አብርሃም እንዴት ነህ? አብርሃም እንዴት ነህ? ሰላም ነው አብርሃም? ተረጋጋ። ይኸውልህ አብርሃም ምንም አይደለም። ተረጋጋ። ይኸውልህ ምን እያደረክ ነው እዚህ ጋር አብርሃም? ተረጋጋ። ይኸውልህ አብርሃም ተረጋጋ። እኛ እነማንም አይደለንም። ተረጋጋ። ይኸውልህ አብርሃም ምን እያደረክ ነው እዚህ ጋር? ማለት ምንድነው? ምን እያደረክ ነው እዚህ ጋር? እንደዚህ ሆነ። ተረጋጋ አብርሃም። ይኸውልህ ና ከኛ ጋር እንሂድና ያለው ነገር ታወራኛለህ። አብርሃም ተረጋጋና ይኸውልህ እኔ ዘመድህ ነኝ። ምንም እንትን የሚል ነገር የለውም። ና ዘመድ አለኝ እንዴ? የምን ዘመድ? ይኸውልህ አብርሃም ተረጋጋ። ምንም እንትን የሚል ነገር የለም። ለምን ዘመድ ነው? ይኸውልህ ተረጋጋ። አይደለም ምንድነው? ይሄ ደግሞ ምንድነው? አብርሽ ተረጋጋ። ይኸውልህ አብርሃም ተረጋጋ። ና ከኔ ጋር ትንሽ እናውራና ከዛ ያለውን ነገር እኔ ያስረዳሃለሁ። ይኸውልህ ተረጋጋ አብርሃም። ተረጋጋ። ስለምንድን ነው? ና ተረጋጋ።
ይኸውልህ አብርሃም እስቲ አረፍ በል እስቲ አረፍ በል ይኸውልህ አብርሃም ይኸውልህ ተረጋጋና ያለውን ነገር አውራ ይለኔ እኔ ዘመድህ ምንም እንትን የሚል ነገር አብርሃም ይኸውልህ ተረጋጋ ይኸውልህ እኔ ልረዳ ብቻ ነው የምፈልገው ሰማኸኝ ምንድነው የምትረዳኝ አሁን ያለህበት ሁኔታ ለአንተ የሚገባ አይነት ቦታ አይደለም ስለዚህ የተሻለ ነገር ነው ለአንተ ልሰጥህ የምፈልገው ለዛ ነው እዚህ ድረስ እሷን ይኸውልህ ከአዲስ አበባ ድረስ እዚህ ድረስ የመጣሁት አንተን አግኝቼ አንተን የተሻለ ቦታ ህክምናም ከሆነ የተሻለ ቦታ ወስጄ ወደ ነበረ ህይወትህ እንድትመለስ ስለምፈልግ ነው አብርሃም እሷ ማናት ሳባ ነች እንደነዚህ ሳባን ታስታውሳታለህ ማለት ነው እንዴ እሷ ነች እንደዚህ ያደረገች እሷ ናት እንደዚህ ያደረገች እሷ ነች እንደደረገች ማለት የምታስታውሰው ነገር አለ እሷ እንደዚህ አይደለም አብርሃም ተረጋጋ አብርሃም ይኸውልህ ተረጋጋ አብርሃም ተረጋጋ ምን ሆነ ነው ምንድነው ተረጋጋ እንዴ ያው እንግዲህ ቤተሰቦች እንደምታዩት ነው አብርሃምን ማረጋጋት አልቻልኩም እንግዲህ በዚህ ሁኔታ ደግሞ ሆኖ ምንም አይነት ነገር ላወራው አልችልም እንግዲህ አረጋግቼ ከዚህ በኋላ አዲስ አበባ ያለውን ነገር ደግሞ ምናወራው ይሆናል ተረጋጋ አብርሃም አዲስ አበባ ደግሞ ምናረጋውን ቃለ መጠይቅ እንግዲህ ደግሞ የምታዩት ይሆናል አብራችሁን ስለነበራችሁ ከልብ አመሰግናለሁ መልካም ጊዜ ያው እንግዲህ ውድ ቤተሰቦቼ አብርሃምን እንደምታዩት ነው በጥሩ ሁኔታ ላይ አይገኝም ያለበት ነገር በጣም ከባድ ነውና እንግዲህ በዚህ አይነት ሁኔታ ላይ ነው እዛ ቡታጅራ ድረስ ሄደን ያገኘነውና እዛም በመናገኘው ሰዓት በጣም ከባድ ሁኔታ ላይ ምግብ በልቶ ያቅም በጣም ተጎሳቅሎ ነበር ያገኘነው እና እኛም ባየነው ሰዓት በጣም አዝነን ነበረ አሁን ላይ ማግኘታችን ራሱ አንድ ደስ የሚል ነገር ነውና እንግዲህ እንደምታዩት ነው አንዳንዴ ኖርማል ሆኖ ያወራኛል አንዳንዴ ደግሞ ሄድ ወሰድ መለስ የሚያረጋ አይነት ስሜት ውስጥ ነው ያለውና ትንሽ ለማውራት ያስቸግራል በዚህ አይነት ሁኔታ ውስጥም ቤተሰቦቹ ጋርም ይዞ መሄድ በጣም ከባድ ነው እነሱም እንግዲህ በእድሜ ሄድ ያሉ ሰዎች ስለሆኑ ለነሱም እንደዚህ ሆኖ ማሳየት ከባድ ስለሆነ ትንሽ ጤናውን እስኪያገኝ ድረስ ከኛ ጋር አቆይተ ነው ወደ ጤናው ሲመለስ እንግዲህ ለቤተሰቦቹ የምናሳየው ይሆናል አንዳንድ ነገሮችን ግን አሁን ላይ ማወቅ ስላለብኝ ያው የግዴንም ቢሆን ኢንተርቪው ማድረግ ይኖርብኛል እሱ እንግዲህ አብርሃም ማን እኔ ነኝ አብርሃም አንተ ነህ እኔ ነኝ እሺ ይኸውልህ አብርሃም ምን አለ መሰለህ እንግዲህ ያለህበት ሁኔታ ይገባኛል ጥሩ ሁኔታ ላይ አይደለህም ግን ጥሩ ላይ ነህ ያለኸው እንደሚታየኝ ከሆነ በጣም ጥሩ አቋም ላይ ነው ያለኸውና አሁን ላይ ለምጠይቀህ አንዳንድ ነገሮች መልሶችን ብትሰጠኝ በጣም ደስ ይለኛል አብርሃም ስለምን ነበር የምጠይቀኝ ያው ይኸውልህ የምጠይቅህ ጥያቄ እንግዲህ አብርሃም ስለ ቀድሞ ባለቤትህ ስለ ሳባን ታውቃታለህ ሳባ ማነች ሳባን አታውቃትም ሳባ የቀድሞ ባለቤትህ በጣም በፍቅር አብርሃም የምትኖር የነበረች ሴት ናት ረስታት ነው ሚስት ነበረኝ እንዴ ሚስት እንደነበረህም አታስታውስም እንዴ አብርሽ እኔ ኧረ እኔ የማውቀው ነገር የለም ስለ ሳባ ምንም የምታውቀው ነገር የለም ማነች ሳባ እኔ የማውቃት ነገር የለም ውይ በጣም ያሳዝናል እንግዲህ ያው መናገር ይኖርብኛል ማለት ነው እንግዲህ ሳባ ማለት የቀድሞ ባለቤትህ በጣም በፍቅር አብራችሁ ትኖሩ የነበረች ሴት ናትና አሁንም ቢሆን ትኖራለች እሷ ጋር ምን ሄድ ይሆናል ግን ደግሞ አንዳንድ ነገሮችን አስቀድሜ ካንተ ማጣራት ስላለብኝ ነው አብርሽ ሚስት ነበረኝ እኔ አዎ ነበረ ሚስትማ ነበረ እኔ እንጃ እኔ እናቴ ነች ትዝ የምትለኝ እናትህን ብቻ ነው የምታስታውሰው ማለት እናቴ ትመጣለች እናቴ ትዝ ትለኛለች ሳባን አታስታውሳትም እስቲ እንጃ የሆነ ነገር ከነገራችሁኝ ግን ማስታወስበት አለበዛ ሳባ ማለት ያው የተገናኛችሁበትን አንዳንድ ነገር እንኳን አስቀድሞ ነግሮኛል ዋሲሁን አንዳንድ ነገሮችን ነግሮኝ ነው ያለውና ያው እንግዲህ ደስ የሚል ትዳር እንደነበራችሁ ቤተሰብህንም አንተ ተረዳ እንደነበረ ቤተሰብህን ባንተ ውስጥ እንደሚኖር እንደነበር ነው አስቀድሞ ዋሲሁን የነገረኝና ጥሩ መልካም ስነ ምግባርም የነበረ ሰው እንደሆንክ በስራህም መልካም የምትባል ሰው እንደነበርክ ነው አስቀድሞ የነገረኝና አሁንም ጥሩ ላይ ነህ ያለኸውና ስለ ሳባ እንደው ምን ብነግርህ ልታስታውሳት ትችላለህ ሳባ ሚስቴ አለች እንዴ በህይወት ማን ሳባ አለች እንዴ አለች እንዴ ሳባ አለች በህይወት በደንብ ያው እንግዲህ አሁን አለች እኛ የምናገናኘው ይሆናል በርግጥ ግን ስለሱ አንዳንድ ነገሮችን ብትነግረኝ ኧረ እኔ ምን አውቃለሁ ምን እንዳደረገችኝ እዚህ ምን የት ነው ያለሁት ይኸውልህ ያለኸው የጓደኛህ የዋሲሁን ቤት ነው ያለነው ያው ለማውራትም እንዲመቸም ብዬ እዚህ ነው ያለነውና ግን ሳባንም አገናኘሃለሁ ችግር የለውም ስለሱ አንዳንድ ነገሮችን ከነገርከኝ ብዬ እኮ ነው አብርሃም
ሳባማ ከሆነ ያላቅም ምን እንዳደረገችኝ ያው እዚህ ያለው እኔ ግራ ገባኝ እኮ እሷ ናት። ስለዚህ ለዚህ እንደዚህ ለመድረስ ምክንያት ሳባ ናት ማለት ነው። የሆነ ነገር አድርጋኛለች። ዝም ብዬ አይደለም እዚህ እንደዚህ ሆንኩት እንጂ ዝም ብዬማ እንደዚህ አይደለም። የሆነ ነገር አድርጋ ድረስ እንዴት ነው ልትሄድ የቻልከው? እኔ እንጃ። የሆኑ ሁለት ሰዎች ነበሩ አብራት ማንኛው እንደሆነ አላውቅም። ከሳባ ጋር ነው? የሆነ ነገር አደረጉኝና እኔ እንጃ ምን ከዛ በኋላ አላውቅም። ምንም የተፈጠረብህ ነገር አላውቅም። የሆነ ነገር አድርጎኛል እና ስለዚህ አሁን ሳባን አስታውሰሃታል ማለት ነው። ስለዚህ አንተ ላይ የሆነ ያደረገችው ነገር እንዳለ ነው የሚሰማ አለ እንዴ? ብቻቸውን ብዙ ነው በቃ ብዙ ያለበት ሰው በቃ ይዞኝ ጥለውኝ መጡ። ከዛ በኋላ ምን እንደሆነ አላውቅም። እዛ ቡታጅራ ማለት ነው መሰለኝ የት እንደሆነ አላውቅም። ብቻ ጥለውኝ መጡ። ይሄው እንዴት ነበረ ከሳባ ጋር የነበራችሁ ግንኙነት በትዳር ውስጥ? ኧረ አብዛኛው ጊዜ ጭቅጭቅ ነው። ስንጨቃጭቅ ነው የምንለው። በቃ እሷም በቃ ቤተሰቦቼን አላውቅም በቃ ተነዘነዘኛለች በየሄድኩበት እኔ አላውቅም። እና ያደረገችህብን ነገር እንደው ትንሽ እንኳን ለፍንጭ የሚሆን ነገር የምታውቀው ነገር የለም? እኔ እንጃ። አብዛኛው ጊዜ በቃ የሆነ ስለ ቤተሰቦቼ ምናምን ሳነሳ አያስችላትም። በቃ ምን እንዳደረጓት አላውቅም። በቃ እኔ ተገናኝቶ ሁላ የሚያውቅ አይመስለኝም። ብቻ ግን አላውቅም የሌለ ነው። በየሄድኩበት በቃ ቤተሰቦቼ ካነሳው በቃ እሷ ምን እንደሆነ አላውቅም። የማይሆን ነገር ነው የሚሰማት። በጣም ያሳዝናል። እንግዲህ እና አሁን ላይ እንግዲህ ሳባን ብናገናኘህ ምን የምታወራት ነገር ይኖራል? ምንስ የምትላት ነገር ይኖራል? እኔ እንጃ። እኔ አላውቅም። ሳባ ምን አለች? ሳባ አለች፣ በህይወት አለች። ይኸውልህ አገናኝሃለሁ እያልኩህ ነው። ኧረ እኔ እሷ ማግኘት አልፈልግም። ለምን ድጋሚ እንደዛ ብታደርገኝስ? ምን ብታደርግ እንዴ? እኔ አላውቅም። ብቻ ግን ድጋሚ እንደዚህ አሁን ቦታ ድጋሚ ብመለስ ምንድን ነው ያደረጉ? ችግር የለውም ወደዛ አትመለስም፣ ከኔ ጋር ነው የምትቆየው ከዚህ በኋላ። ግን ምንድን ነው ያደረጉ? እንዴ እኔ እንጃ አላውቅም። ብቻ የሆነ ከሌላ ቦታ ያመጣችው ነገር ይሁን አላውቅም። መጠጣ የምበላው ነገር ላይ ይሁን መጠጣ አላውቅም። ብቻ ነገር ላይ እንደዛ አድርጋብኛለች ነገር። ይሄን በምን አወቅህ አንተ? ያየሃት ነገር ነበረ እንደዚህ አይነት ነገር የሆነ ነገር ግራ ስትጋባ ነበረ ቤት ውስጥ። እንዴት እንጃ አላውቅም። እኔ ምግብ ከስራ የዛኔ ከስራ እየተመለስኩ ነበር። እኔ ስመጣ በቃ የሆነ ዕቃ ለመሸፋፈን ምናምን እየጣረች ነበር። ዕቃ ምናምን እየወዳደቀ እኔ ደግሞ ዕቃ የሆነ ስትሰራ ነው ብዬ አላወኩም ነበር። እንጃ ለሱ ነው ይሻል የሆነ ብቻ ግን የሆነ ሁኔታዋን ሳይሆን ደስ አላለኝም ነበር። ከዛ ገበልቼ ትንሽ እንደቆንኩኝ ራሴን ያመኝ ጀመረ። ከዛ አሁን ለኮላሽን እኮ ማወቅ ጀመርኩት። ማነህ አንተ እንዴ? ኧረ እዛው መልሰኝ። እኔ እኮ ሌላ ቦታ ነው የሚፈለገው። የት ነው መሄድ? ቡታጅራ ነው። እዛው የት? እዛው ቡታጅራ። እኔ እዚህ ምን ነገር አልፈልግም። እሺ እወስድሃለሁ፣ ችግር የለውም ተቀመጥ፣ ችግር የለውም እወስድሃለሁ። ይኸውልህ አብርሃም ተረጋጋ፣ እወስድሃለሁ። እንዴ እሱ ምንም የሚያሳስብ ነገር እኔ እስካሁን እዚህ ነኝ ያለሁት። ተረጋጋ አብርሃም። ይኸውልህ እኔን አውራኝ እዚህ ጋር። እኔ ዘውድ ነኝ አይተኛል። በደንብ እኮ ተግባብተን ተዋውቀን ነበረ። ረሳኸኝ እንዴ? አንተ ማን? እኔ እንጃ ልመጣልኝ አልቻልክም። አላወከኝም? እኔ እኮ ዘመድህ ነኝ እኮ አብርሃም። ይኸውልህ ዘመድህ ነኝ፣ ያጎት ልጅ እኮ ነኝ እኔ። እና ሳባ ምን ሆና ነው ትታኝ ሄደችው? ሳባ እኮ ትተህ አልሄደችም። አንተ ነህ እኮ የጠፋህብን እኮ። በጣም ብዙ ጊዜ ፈለግነህ እኮ አብርሽ። እኔ እንዴ እሷን እኮ አፈቅራታለሁ። በጣም ነው የምወዳት እኮ። ሳባን? አዎ ልጅ ነበረኝ ደግሞ። ልጅ ሴት ነው ያለው ማለት ከሳባ አልገባኝም። የወለድከው ልጅ ነበረ? አዎ ወልጃለሁ። ልጅ ነበረኝ እኮ። ልጅ የት ነው ያለው እንዴ? ከሳባ ልጅ ነበረ? አዎ ልጅ ነበረኝ። የት ነው ያለው ልጅ? አብርሽ ምንም ልጅ አልወለድክም እኮ ከሳባ ልጅ እንደሌለህ ነው እኔ የማውቀው። እንግዲህ አስቀድሞ ጓደኛም የነገረኝ ዋሲውን የነገረኝ ነገር ቢኖር ልጅ እንደሌለህ ነው ከሳባ። እቤት የነበረው ልጅ የማን ነው? እቤት ምንም አይነት ልጅ የለም ነበረ። አብርሽ ተረጋጋና ወደ ራስ ተመልስ አውራኝ። እኔ አላውቅም እኮ ነው ግራ እየገባኝ ነው የባሰ እኮ። እሺ ምንድን ነበር የምትሰራው? እንደው እስቲ ለማስታወስ ያክል አንተ ምንድን ነበር የምትሰራው አብርሽ? እኔ እንደማስታውሰው ከሆነ ማኪና ሹፌር ሰራ ነበር እና ጎን ጎን ሌላም ስራዎች ምሰራ ይመስለኛል። እንደውም የውጭ ድል ደርሶኝ ነገራት ነበረ መሰለኝ። ከዛ ስነገራት ደስ የማይል ስሜት ነው ብቻ እሷ ላይ የማየው ነገር ሁሉም ነገር አያስደስተኝም። ውጪ ልትሄድ ነበር ማለት ነው? አዎ የውጭ ድል ጨርሼ በቃ ብር መክፈል ነበር የቀረኝ። በቃ እዛን ሳለ ምን አሰበ እንደሆነ ምን እንዲፈጠር አላውቅም። በቃ እኔ ዋስ ነገር እየገባኝ ነው ያለው። ምን ማለት ነው ይሄ? ደግሞ አሁን እየነገርከኝ ያለው ነገር አዲስ ነገር ነው እየነገርከኝ ያለው። እንግዲህ ዋሲውንም አልነገረኝም ይሄንና
እንዴት ነበረ የውጪ ነገሮች ሊሳኩልህ የቻሉት? እዛው ስራ ላይ በደንብ ሁሌ ቀን በቀን ስለምሄድ የሆነ ስራውንም በደንብ ስለምሰራ የሆነ እዛ ውጪ እንደሱ አይነት ተመሳሳይ ስራ በዛ በድርጅቱ ስለመጣ በቃ ለእኔም እዛው ድሉን አመቻችተውልኝ ጨርሰውልኝ ነበር። ስለዚህ ልትሄድ ነበር ማለት ነው? ልሄድ ነበር፣ አልቆልኝ ነበረ። 1 ሳምንት ሆናት ሲቀረኝ ነው እንደዛ የተፈጠረው መሰለኝ፣ አላውቅም። በጣም የሚገርም ነገር ነው። እና አሁን ቤተክርስቲያኑስ እንዴ? ቤተክርስቲያኑስ እዚህ ምን ሰራለሁ? ብቻ ተራራለሁ እንዴ? ዛሬ ምንድነው ደግሞ እዚህ ምንድነው መሰራው እዚህ? አብረሽ ተረጋጋ። እናንተ እንደማናችሁ? ማነው እሱ? ይኸውልህ እሱ ጓደኛህ ነው እኮ። ተረጋጋ። ይኸውልህ ዋሲሁን ነው እኮ እሱ። አታውቀውም እንዴ? እዚህ ለማውራት እንግዲህ አንተ ያለህበትን ሁኔታ አይቶ ስላላስቻለው ነው እኔም እንዲገባ ያልፈለኩትኝ። ጓደኛህ ዋሲሁን እኮ ነው እሱ። ዋሲሁን አታውቀውም? ዋሲሁን ጓደኛ ነበረኝ እንዴ? ምን ሆነ ነው? አብርሽ ተረጋጋ እባክህ፣ ወደ ራስ ተመለስ እንዴ። ጓደኛዬ ዋሲሁን? ዋሲሁን ነው እሱ። አለ እንዴ? አለ። ደስ ይላል። በጣም ያለህበት ሁኔታ ትንሽ ስለረበሸው ነው እንትን ያለው እና በጣም ተረብሾ ነው ያለውና ለዛ ነው እዚህም እንዲገባ ያላረኩት እንጂ በጣም ነው የሚወድህ በእውነት። እንደሱ አይነት ጓደኛ ስላለህ ራሱ በጣም እድለኛ ነህ እንዴ። እኔ እኮ እሷ በቃ ምን በየ ለሱ የሆነ ነገር የምነግራለሁ እያልኩኝ በቃ ላወራው እያሰብኩኝ በቃ ቶሎ ያ ነገር ተፈጠረ እንጂ እኔ እኮ በቃ ጓደኛዬ እኮ ነው። ደስ ብሎኛል ስላየሁት ሁላ እንዴ፣ ደስ ብሎኛል። እውነት በጣም ነው ደስ ያለኝ። በጣም የሚገርም ነገር ነው በእውነት። እንደዚህ የሰው ልጅ ራሱን እንትን ብሎ ማየት በጣም ከባድ ነገር ነው እንግዲህ። እና አብርሽ እንደው የምትነግረኝ ነገር ካለ እባክህ፣ እንግዲህ አሁን ወደ ራስህ ተመልሰህ ተረጋግተህ የምትነግረኝ ነገር ካለ እባክህ፣ ለመረጃ የሚሆን ነገር። ምን ልንገር? ምን አይነት ነገር ነው ምግብህ ላይ ወይም ደግሞ መጠጥ ላይ ስታረግብህ የነበረው ሳባ? እኔ እንጃ አላወኩም፣ ግን ቤተክርስቲያን እያለች ስትይ ደህና ቦታ የምትሄድ አይመስለኝም። እንደሚመስለኝ አይሆን ቦታ ልትሄድ ትችላለህ። ምን አይነት ቦታ? እኔ እንጃ። ወይ ጠንቋይ ቤት ሊሆን ይችላል፣ ወይ ይሄ አይሆን ነገር የሚሰራበት የለም ሰው ላይ እንደዚህ ነገር እንዲህ። ለምን እንዲህ ባለቤቷ ነህ እኮ፣ ለምን አንተ ላይ እንደዚህ አይነት ነገር ልታሰራ ትችላለች? እኔ እንጃ። አብዛኛው ጊዜ አንዳንዴ እንደውም ቤት አላገኛትም ነበር እኮ እኔ አንዳንዴም ቤት ብቻዬን የማድርበትም ቀን ነበር። የሆነ ነገር አለ በቃ እንዲህ ያለች። እኔ እንጃ የእሷ ነገር እኔ እንጃ አላውቅም፣ ግራ የገባኝ አንዳንዴ የለ ጓደኛዬን ነገር እንዳይረበሽ ስለምፈራ አንዳንድ ነገሮችን አልነግረውም ነበር እንጂ ቤት ውስጥ ያለው ነገርማ አይወራ እኮ። እኔ ግራ ነው የሚገባኝ። በጣም የሚገርም ነገር ነው እንግዲህ። ምን ያህል ጊዜ ነበረ በትዳር የቆያችሁት? ከማን ጋር ነው የተጋባሁት? አግብቻለሁ እንዴ? የት አለ ቀለቤቴ እንዴ? አብርሽ ተቀመጥ። መች ነው ያገባሁት? እኔ እኮ ከሳባ ጋር እኮ ልጅ ነበረን ተጋብተናል እያልከኝ ነበር እኮ አሁን እኮ። እኔ ኧረ እኔ አላልኩም እንዴ። አብርሽ ተረጋጋ እንጂ ምን ሆነ ነው? ወደ ራስ ተመለስ እንዴ። ደግሞ እዚህ ምንድነው ይሄ? ይጨንቃል። ምንድነው ይሄ ነገር? ይኸውልህ ምንድነው የሚጨንቀው? ይሄ እኮ የጓደኛህ መኖሪያ ቤት ነው እያልኩ ነው አብርሽ። ለምን አትረጋጋም? እዚህ መጥቼ አውቃለሁ እኔ እዚህ መጥቼ አውቃለሁ። የጓደኛህ ቤት ነው፣ ከመምጣትም አልፎ የምታድርበት የነበረ ቤት ነው እንዴ። ምንድነው ዛሬ ግራ ገባኝ። ጎይዋስ ማለት እንዴ ምንድነው? እኔ ምንድነው ምኑ እኔ እንጃ። ጓደኛዬም እሷም የለችም። እኔ ምን ብዬ ላስበው? ማናት እሷ? ማናት? ሳባ ነበረች። በቃ ሚስቴ ቤት ያን ነበር ሊሞን የነበረብኝ ጊዜ ምን ሰራል? ቤትህን እንወስድሃለን አብርሽ። እንደዚህ ሆነህ ያው መውሰድም ትንሽ አስቸጋሪ ስለሆነ ነው እንጂ ቤተሰቦች ቤት እንወስድሃለን። ተረጋጋ። እነማማ ግን ደህና ናቸው? አባስ ደህና ናቸው? ደህና ናቸው። ወይኔ ደህና ናቸው። በአሁኑ እኮ አልሰጧቸውም ነበር እኮ። ያው መቼ በአሁኑ ማለት መቼ ነው? በአሁኑ በወር እኮ የሆነ ነገር ሰጣቸው ነበር። ኦኬ፣ ይሄንንም ታስታውሳለህ ማለት ነው? አዎ፣ ለነሱ እኮ ነገር አደረግ ነበር እኮ። ለነሱ በምታረግ ሰዓት ምንድን ነበር የሳባ ምላሽ? ለምን ትሰጣቸዋለህ እንዴ? ለምን እነሱ እኔ አይደለሁ እንዴ ሚስት? በቃ እኔ እንጃ የማትለው ነገር የለም። ታስቸገረኛለች በጣም ማለት በእነሱ በምትሰጥ ሰዓት ባንተ ትናደር ነበር ማለት ነው? ትናደዳለች። በቃ አትወዳቸውም። ለምንድን ነው አላውቅም። እኔ ያሳደጉኝ እነሱ ናቸው። እሷ ግን ለምን እንደማትወዳቸው አላውቅም። ቤተሰቦችስ ምንድን ነበር የሚሉ ስለሷ? እንደው ስለሷማ በቃ እኔ ቸርቸሩ ነው የምናገረው። በቃ እነሱ እግዚአብሔር ይባርካት። በቃ እድሜዋን ያርዝምልኝ። በቃ ለምን በቃ ቸርቸሩ ነው የሚስቡት። ግንኙነት ነበራችሁ? ይሄ የጠበቀ ግንኙነት ከቤተሰብ ጋር? ከኔ ጋር እንዴ
ገና ላይ ማን ነበራቸው ወንድሜ እህቶቼም በቃ ተማሪ ናቸው ገና ብዙም ያልጨረሱ ናቸው እኔ ነኝ ያሏቸው እነሱ ደግሞ በዚህ እድሜያቸው አባዬም እንደዛው ነው ታሟል እግሩ ብዙም መስራት አይችልም እኔ ነው ማገዛው ማዘርም ደክማለች እኔ አላቅ እኮ አሁን እኮ ይኸውልህ አብርሽ ያገኘው ቦታ ይኸውልህ ላንተ የሚመጥን ቦታ ነበር የሚያገኘው ቦታ የጫት ገረባ ይዘህ ብዙ ነገሮችን እንትን ብለህ ነበር ሳይሄ ነበርውና በጣም ከባድ ሁኔታ ላይ ነበርከው አሁን ግን እንደው እግዚአብሔር ይመስገን ትንሽ መለስ ብለሃል ልብስም እኛ ነን እዚህ ከመጣ በኋላ የቀየርንልህና ለምንድን ነበር እዛ እንደዛ ልትሆን እየቻልከው ሊረዳህስ የፈለገ ሰው ሊያግዝህስ የፈለገ ሰው የለም ነበር አላኔ ማንንም የለም በቃ ዝም ብዬ እዛው የሰፈር ሰው የሆነ ነገር እኮ ነው የሚመስለው እንጂ እኔ ማን ያቀኛል ደግሞ ስታውቅ እኮ ነው የሚረዱ እንጂ አዛ ነው አሁን እዛ ብዙ ነገር ነው ያለው እንደውም ሰው ሳይፈራ ነበር ወደ ጫካ ነበር ምናምን ሄዱ እዛ ውስጥ ማለት ነው ሰው ሳይ በቃ ወደ ጫካ ቶሎ እየሄድኩኝ በቃ ጫካ ውስጥ ምንድን ነበር የምትሰራው ምንም በቃ ምግብ ካገኘው በላለሁ ካላገኘው በቃ እንደዛ ዝም ብዬ ነው ሌላ ምንም ነገር የለም እዛ ቡታጅራ ላይ እንደው አዲስ ሰው ስትሆን አግኝቶ ሊያናግርህ ሊረዳህ የፈለገ ሰው የለም ነበር የለም ማንንም ስለማላውቅ እንደውም የጣሉኝ ቦታ ደግሞ ሰው ያለበት አካባቢ አይደለም አብራ ይዛ ሄዳ ነው የጣለችው እሷን የጣለችህ መሰለኝ እኔ ብዙ ሰው ነበር እኮ እንደውም የዛን እኮ እኔ እንጃ ግን ሰው የሌለበት ቦታ ነው የጣሉኝ መጣ ከተባለ በቀን አንድ ሁለት ሰው ቢያልፍ ነው በዛ ቦታ እንጂ ሰው የለም እኮ አሁን እኮ ሰው ያለበት ቦታ ነው የጣሉኝ እያልከኝ ነበር እኔ እንጃ አላውቅም ብቻ እኔም ወደዛ መጥቼ ይሆን አላውቅም ብቻ ግን እኔ አላውቅም አላስታውስም ብዙም እንዴ ሳባጋው ሰው ድኝታለች ሳባ ይታለች ይኸውልህ ተቀመጥ አብርሽ እንወስድሃለን ችግር የለውም ሳባጋ አሁን ምን ሄድ ይሆናል ተረጋጋሽ ወደታለው ከይታለች እሺ እንወስድሃለን አብርሽ ያው እንግዲህ ውድ ቤተሰቦቼ እንደምታዩት ነው እንግዲህ አብርሽን በእንደዚህ አይነት ሁኔታ ላይ ሆኖ ማናገር ትንሽ በጣም ከባድ ነው እያረገብን ያለው አንዳንዴ የሚለውን ነገር አያውቅም አንዳንዴ ደግሞ በትክክለኛው መንገድ ሆኖ ያወራንና አንዳንዴ ደግሞ ያለውንም ነገር ትቶት በሌላ መንገድ ሆኖ ያወራናል እንደምታዩት ነው አሁንም እያሳዩ ያለውን ነገርና እንግዲህ ከባድ ነው አሁን እሷ ጋርም እንደዚህ አይነት ሰው ይዞ ሄዶ ለማውራት እሷንም ለማሳመን ከባድ ነው ግን እኛም በግላችን ደግሞ ተንቀሳቅሰን ያገኘናቸው አንዳንድ መረጃዎች ስላሉ እነዛን አርገን ደግሞ እዚህ ሰው ላይ ምን እንዳደረገችበት ደግሞ ከሷ ጋር ምን ይሆናል እስከዛው አብራችሁ ነው እኛ ነን ሳባ እንግዲህ ሳባ አብርሃም ቤት የመጣው አብርሃም ቤት ነው አብርሃም ምን ነው ደነገጥሽ ሳባ እሷ እኮ ነች እሷ እኮ ነች አውቃታለሁ አብርሃም አውቃታለሁ እንዴ ምን ማለት ነው የታገኘው እንዴ የታገኛችሁት ደብቀሹ ነበር እንዴ የታገኛችሁት ምን ማለት ነው አብርሃም እንዴ ምን ነው በጣም ተርበተበትሽ በጣም ደንግጬ ገርሞኝ በጣም ተርበተበሽ ግባ አብርሃም ቤት ነው መስዋዕት ትችላለህ እንደፈለክ መሆን ትችላለህ ግባ አብርሃም ግባ ችግር የለውም ተቀመጥ ሳባ ምን ነው ደነገጥሽ አንቺ ግን ደነገጥኩኝም አብርሃም ገርሞኝ ነው መገኘቱ ያው እንግዲህ ውድ ቤተሰቦቼ እንዳያችሁት ነበረ ሳባ እንግዲህ ስታየው በጣም ደንግጣ ነበረ የደነገጠችበት ምክንያት ያው እንግዲህ እኔ ባይገባኝም አንዳንድ ነገሮች እንዳሉ አሁንም ቢሆን እየተሰማኝ ነው ሳባ ለምንድን ነው ግን ባየሽው ሰዓት ልደነግጭ የቻልሽው እንደዛ እንዴ ከሁለት ዓመት በኋላ ሰውን እንደዚህ በእንደዚህ አይነት ሁኔታ ሳይውል አልደነግጥ ነው አይ አደነጋገጥሽ ግን እንደዛ አይመስልም እኔ እኮ ሰው ነኝ የሰው ልጅ ነኝ የሰው ልጅ ነኝ የታገኛችሁት በተደጋጋሚ የታገኛችሁት ስትይ ነበር የደበቅሽበት ቦታ ነበር አይደለም ጠፋ ስትሉ ስለነበረ የት እንዳገኛችሁት ማለት እኮና እንደማይገኝ ነበር አንቺ የምታስቢ እኔ እንደዛ አላሰብኩኝም ግን በቃ ጠፋብን ብላችሁ ስላሰባችሁ እኔ ደግሞ ጠፍቷል ኦልሬዲ ሄዷል ብዬ ስላሰብኩኝ ነው እንጂ ይሄን ያህል ሌላ ነገር አይነት አደነጋግጣል እንዴ ሰው ነኝ እኮ ይኸውልሽ ሳባ ሰው ነኝ ይገባኛል ሰው ነሽ አዎ ጠፋ የተባለ ሰው አይተሽ ልደነግጪ ትችያለሽ ግን ያንቺ አደነጋገጥ ከኔ ህይወት ወጥቷል ሞቷል ብዬ ያሰብኩት ሰው አንተም ብታዩ እንደዛ ነው መሞቱን እኮ አንቺ የምትፈልግ ማለት እንዲሞት ያደረግሽበት ነገር ነበር እንዴ እሷ እኮ ነች ምን ምግብ ቤት በቃ እኔ አላውቅም ብቻ ከሆነ ሰዎች ጋር እዛ አላልኩ እሷ እኮ ነች እንደዛ ያደረገችኝ ምን ያደረገች ምግብ ቤት ጨምራበት እዛ ቦታ ጀራ አላደረገ እዛ ጥለኛ ይመጣ አብርሃም ራሷ ነች እናንተ የምራችሁ ነው እንዴ ይሄ አውቋበድ የሚያወራውን ያመናችሁት ነው እንዴ አውቋበድ ነው አውቆ ያበደ ነው አይደለ
ታውቂዋለሽ ያደረግሽውን እያንዳንዱን ነገር ታውቂዋለሽ። እኔ ማንንም እብድ ጎትተህ ይዘብኝ መተህ እንደዚህ ልታስብልኝ አትችልም። ምንድን ነበር ምግቡ ላይ ስታረጊበት እኔ ምን ምግብ ነው የምትሉኝ? እንደዚህ እንዲሆን እኔ ምን ምግብ ነው የምትሉኝ? አብረን ነው አይደል ምን በለው? እኔ አላብድም፣ እሱ ብቻ ነው የሚያብደው። ይኸውልሽ አንቺ የሱ ምግብ ላይ ለይተሽ እያደረግሽ ስትሰጪው የነበረው ነገር ምንድነው? ምንም አይነት ለይቼ የምሰራው ምግብም የለም፣ ለሱ ለይቼ የማደርገውም ነገር የለም። ምን ማለት ነው? ይሄ ኦልሬዲ አብዷል እኮ አውቃ በደን ሰው አምታችሁ እንደዚህ አድርገሽ እንደዚህ ምግብ እሷ እንደውም መልሰኝ ወደ ቦቴ። እኔ እዚህ መምጣት አልፈልግም። ይኸውልህ አብረሽ ደጋሚ ብትወስደኝ እኔ ምን አውቃለሁ? ችግር የለውም። እሺ ደጋሚ አትወስደም። እንደምታየው ነው ጤነኛ አይደለም አይደል? ምን ማለት ነው ጤነኛ አይደለም? ያደረግሽውን ነገር እንደምታየው ነው። እንግዲህ እኔ አላውቅም ነው ልከውት ነው ቤተሰቦቹ ልከውት ነው እንደዚህ ሆነ ሄድ ሰው ጋር ብለው ይኸውልሽ ሳባ አሁን ላይ የምነግርሽን ነገር አድምጪኝ። እባካችሁ እናንተ ሰዎች ዝም ብለሽ አድምጪኝ። አሁን ሳባ ዝም ብለሽ አድምጪ። ስሚኝ እያንዳንዷን ነገር ይሄ ሰው ሳይሞት ሞቷል ብለሽ የሞት ሰርተፍኬት አወጥተሽበት አንድ የሰራሽ ወንጀል ማለት ነው። ሁለተኛ ቤቱን በላዩ ላይ ይሄ ልጅ በላዩ ላይ ባለበት እንደ ሞተ አስመስክረሽ የዚህን ልጅ ቤት ወርሰሽ አሁን ድረስ እየኖርሽበት ነው ያለሽ። በጣም ፍጹም ከፍጹም እውነት የራቀ ነው። እኔ የምታወራው ነገር እውነት የራቀ ነው አይደል? ሄደሽ ያወጣሽውን እያንዳንዱን ማስረጃ እያንዳንዱን በብርሽ ተጠቅመሽ ያረግሽውን ነገር እንዳለ በማስረጃ ይዤ ነው እያወራሁሽ ያለሁት። እኔ ይኸውልህ እኔ ወንድም አሁን የምትላቸው ነገሮች እንዳሉ እኔ ፍጹም ለራሱ ድጋሚ ልነግራቸው የማልችላቸው ነገሮች ነው እያወራህልኝ ያለው። ስለዚህ እባካችሁ ተባበሩኝ፣ በቃ ታውኝ። እኔ ከህይወቴ ውጡ። እኔ ሰላም እየኖርኩ ነው። ምን ማለት ነው ከህይወቴ ውጡ? የሱ ቤት እኮ ነው እየኖርሽ ያለሽው። አንተ የሱ ስለመሆኑ በምን እርግጠኛ ነህ? በስርዓት አለኝ፣ ብዙ ማስረጃዎች አሉኝ፣ ሰርተፍኬቶች አሉኝ። ለከው ነገር ማድረግ ይችላል። እኔ ማንንም አውቃበት ሰብስባችሁ እየመጣችሁ አንዴ ካሜራ ይኸውልሽ አድምጪኝ፣ ካርታው አለኝ። የዚህ ቤት ካርታ በእጄ ላይ ይገኛል። እንግዲህ ሌባ ነህ ማለት ነው። ምንም ሌብነት አይደለም። ማስረጃ ማሰባሰብ ሌብነት አይደለም። ሰማሽኝ? እባክህን ሙሉ ካርታው አለኝ። መልሱኝ። እኔ ወደ ቤቴ ነው የምመለስ። እዚህ ምንም አልፈልግም። እዛ ይሻለኛል። ይኸውልህ አብርሃም ተረጋጋ፣ ችግር የለውም። እንደዚህ እየሆንን ያለ ነው። ይኸውልህ ያንተን ሁሉንም ነገር ለማስመለስ ስንል ተረጋጋና ያለውን ነገር ይኸውልህ ትሰማዋለህ። ይኸውልሽ ሳባ አሁን ምንድነው የምትፈልገው ከኔ? አድምጪ። እኔ የምፈልገው ካንቺ እውነታውንና እውነታውን ብቻ ነው። ሰማሽኝ አይደለ? አሁን እያደረግሽ ያለሽው ነገሮችን አንቺ ላይ እያከረሩብሽ እንዲሄዱ ነው የሚያደርገው። ልክ አሁን እሱ በጣም በየብዙ ክፍለ ሀገሮች ምናምን የሚዟዟር ሰው ስለነበረ እንግዲህ እዛ አንድ የወደዳት ሚስቱ ወይ አደጋግሚልኝ ወይ የሆነ ነገር ረግጦ አብዶ ከሆነ እኔ አላቅም፣ ወይ የሆነ ሰው ገሎ በመኪናው ምናምን አብዶ ከሆነ እኔ አላቅም። ስለዚህ እንደዚህ ጤነኛ ያልሆነ ሰው እብድ የሆነ ሰው ይዛችሁብኝ መታችሁ ቤቴ ድረስ ህይወቴን ለመበጥበጥ የሁሉ ነገር የምታደርጉት ለምን እንደሆነ እኔ አልገባኝም። ይኸውልሽ ሳባ አድምጪ። አንቺ በመታደርጊው ይሄ ተቀመጥ፣ አብርሽ ተቀመጥ። አንቺ በመታደርጊው እዛ ጠንቋይ ጋር እየሄድሽ በመቀልብ ነው ነገር ይኸውልሽ እላለሁ። ጠንቋይ ነው የምለው። ጠንቋይ እንዳትል፣ ይኸውልሽ እንዳትጋጭ። ጠንቋይ አትበል፣ ጠንቋይ አትበል አይባልም። ስለዚህ የያሻን ነገር አይ ጠንቋይ ነው የምለው። አሁንም ቢሆን ጠንቋይ ነው የምለው። ሰማሽኝ አይደለ? አትበል። አንቺ ስላሽሞነሞንሽው አዋቂ በል በቃ። እሺ እኔ ችግር የለውም። አንቺ በምትዩ መንገድ ሄደልሽ። አዋቂ በል በቃ። አዋቂ አብርሽ ተዋብሽ አዋቂ ነው አይደል አንቺ የምትዩ? እሺ አዋቂ። አንቺ እዛ እየሄድሽ በምትሰግጂው ነገር ይሄ ልጅ እባክህን አምተሽ የማታውቀው ሌላ ነገር ውስጥ ባከባ ጥሩ ነው። ይኸውልሽ ምንም አታመጪም። እኔ ላይ ምንም ልታረጊብኝ ይሄ ምንድን ነው? ይሄ አውቆ ያበደ ሰው አብርሽ ይሄ እኮ አብዳለሁ ኦልሬዲ ላይ ይቶለታል። ይኸውልሽ ከኔ ጋር አውሪ፣ ከሱ ጋር ተይና ከኔ ጋር አውሪ። ሰማሽኝ አይደለ? እያንዳንዱ ነገር በማስረጃ ይዤ ነው አሁን እየሞገትኩሽ ያለሁት። በጠብጠኝ ደስ ይለኛል። ነው? አዎ እየበጠበጥከኝ ነው አይደለ? እኔ እየበጠበጥከኝ ነው። አበጥብጥኝ። እንደዛ ነው ሐሳብሽ። ችግር የለውም። እሺ ችግር የለውም። እያንዳንዱ ነገር እኮ በማስረጃ ይዤ ነው እያወራሁ ያለሁት። እኔ ስላንተ ማስረጃ ማለት ታሪክ የለም። ይሄን ሰርተፍኬት እዩ ምንም አትደንግጪ። ይኸውልሽ አትንቀጥቀጪ። እዚህ ጋር ምንም እስካሁን ስክጁ የነበረው ነገር ነው። ምንድነው ይሄ? ነግሬሽ ነበር አስቀድሜ። ይኸውልሽ ይሄን ሰርተፍኬት ይሄ የቤቱ ካርታ በማስም እንዳለ እያንዳንዷን ነገር አድምጪ። አየሽ አሁን ወደ እኔ መንገድ መጣሽልኝ ማለት ነው። ዝም በይ ያልኩሽ ነው። በቃ ዝም በይ። አሁን ወደ እኔ መንገድ መጥተሽልኛል። ዝም በይ። እኔ የማወራውን ነገር አድምጪ። በመጀመሪያ ደረጃ እኮ ዝም በይ።
ምንም የምትተባበሪ ነገር የለም። እኔ ከአንድ አንቺ አይነት ሴት ትብብር የምፈልግ ሰው አይደለሁም። አድምጪ። ባለፈውም ስሄድ ነግሬሽ ነው ስመጣ በከባዱ ነው የምመጣው ብዬ ነግሬሽ ነበር። እያንዳንዷን እዚህ ሰው ላይ ያደረግሽውን ነገር እያንዳንዱ ሰማሽኝ? እያንዳንዱ ከመጀመሪያው ጀምሮ መቀመቅ አስወርድሻለሁ እንዴ ካልሽ በቃ አሁን በቃ ይብቃል። እንድነግርህ ነው አይደል የምፈልገው? በቃ እነግርሃለሁ እኮ ንገሪኝ፣ ያለውን ነገር በቃ እነግርሃለሁ። እነዚህ ነገሮች ወደ ዘርግልኝ ወይ ደልትልኝ እነግርሃለሁ። በቃ የሚደለት ነገር የለም። ቤቱንም ትመልሻለሽ፣ በስምሽ ያዞርሽውን ቤት እያንዳንዱ ነገር ትመልሻለሽ። ምንም የለፋሽበት ነገር የለም። ይኸውልሽ እንደ ሚስትነት እንደ ህጋዊ ትዳርነት የሚገባሽን ትወስጃለሽ። ሰማሽኝ? ምንድነው? ስለዚህ አሁን ላይ ምንድነው እባክህ ምንድነው ያደረግሽበትን ነገር እያንዳንዱን ነገር ከመጀመሪያው ጀምሮ ግልጹን ንገሪኝ። እሺ ወይ ካሜራ ዞር አድርግልኝ። እንዴት ብዬ ነው ካሜራ ዞር የሚል ነገር የለም። ይኸውልሽ የልጅ እናት ነሽ። መቀመቅ አስወርድሽና ልጅሽም ያለ እናት እንዲወርድ በቃ ስለዚህ አውሪ እያንዳንዱን ነገር ምንም ሳትደብቂ ያው ስራ የራሱ ስራ ነው። ምን ማለት ነው? የራሱ ስራ ነው። ምን ማለት ነው? ምንድነው? ምን ልታረገኝ ነው? ምንም አታረጋም። ምን ልታረገኝ ነው? ምንም አታረጋም። ተረጋጋ አንተ። ምንድነው? ተናገር። ያው እየሰማሁሽ። ተው እንኑር፣ ህይወታችን እንኑር። ተው አላልኩህም? ምንድነው የምትለኝ? አላልኩህም ወይ? ለምን ታስፈራራኝ? ከኔ ጋር አውሪ። እሱን ታዩና ከኔ ጋር አውሪ። ለፍቻለሁ። እኔ አሁን የምነግርህን ስማኝ። ይኸውልህ አትንኪኝ እባክህ፣ እኔን ተረዳኝ። ለፍቻለሁ። ተው አብርሃም፣ ተው እንኑር። ተው ጎጆቻችንን እንምሰል። ተው እንቀር፣ እንለወጥ። የምታገኘው ገንዘብ በቂ ነው። እንኑር አብረን፣ እንለወጥ። ገንዘብህ በቂ ነው። እኔም ማስተዳደር ይችላል። ያንተንም ቤተሰቦች በ3 ወር በ6 ወር አንዴ እርዳቸው። አላልኩህም ወይ? ይሄ ራሱ የፈጠረው ችግር ነው። ተው አልኩት፣ ለመንኩት። ጊዜ አይሰጠንም። ለኔ ለቤቱ ጊዜ አይሰጠንም። እንዴ ኦን አረገን እኮ ባዶ አረገኝ። ከገንዘቤም ሳልሆን እየሰራሁ በመጣስ እኔ ቤት ውስጥ እምለፋውስ ቀን ከሌሊት እምለፋውስ ሰላም ዋል ብዬ ምሸኝ ሚስት ነኝ። ለምን ደምጮ አብርሽ ተረጋጋ። ለፍቻለሁ። ብዙ ነገር ሆኜለታለሁ። በጣም ብዙ ህይወቴን መስዋዕትነት ሰጥቼዋለሁ። ተው አብርሃም፣ እዚህ ደረጃ እንድደርስ ያደረኩ እኔ ነኝ። ተው፣ እኔ ጸልይልሃለሁ። ብዙ ነገር ላንተ ህይወቴን ሰጥቻለሁ። እኔ ሴት ልጅ ነኝ። እንውለድ። ተው ስለው አሻፈረኝ አለ። እምቢ አለ። እሱ የለመደው ነገር እንዳለ ነው ያላቅም። ይሄዳል 50,000 ብር ቢያገኝ እዚህ 25,000 ሰጥተው እዛ 25,000 ልካል። እንዴ እኔ እኮ እና ቢያረገው እኮ መንገድ ላይ አይደለም የጣለው እኮ ለቤተሰቦቹ ነው ሲያረግ ነበር። አይ ዶንት ኬር። የኔስ ቤተሰቦች፣ የኔስ ፋሚሊዎች የሚረዱ ቤተሰቦች ሳይኖሩን ቀርተው ነው። እሱን ወድጄ ነው እዛ ጥያቸው የመጣሁት ነው አይደለ? አዎ። ንግግርሽ አሁንም ቢሆን ጸጸት እንደማይታይብሽ ያሳያል። አትጸጸቺም? እሺ ችግር የለውም። ከዛ በኋላ ለሚመጣብሽ ነገር ታወሪያለሽ። ምንድነው ያደረግሽው ከዛ በኋላ? ተዋልኩት፣ እምቢ አለ። ለመንኩት፣ እምቢ አለ። ሄድኩኛ። የት ነው ሄድሽው? አባብዬ ጋር ሄድኩኝ። እኔ ሆነ እሳቸውን ስም አታስጠራኝ። አባብዬ ጋር ጠንቋይሽን ነው አባብዬ የምትል እንዳትል። አዋቂ ነው የሚባለው ጠንቋይ ነው የምለው። አሁንም ቢሆን ያንቺ ጠንቋይ እኔ ጋር ምንም የሚያመጣው ነገር የለም። እሱን ታየዋለህ። ችግር የለውም። እሱ ያንቺ ጠንቋይ ከእስር እንደሚያድንሽ እናየዋለን። አባቷ ነው። ተረጋጋ አብርሽ። አባቷ ነው። ተረጋጋ እባክህ ተረጋጋ። ማን ነው? ዝም በላ አብርሽ። ይኸውልሽ ያንቺ ጠንቋይ ይሄ ያንቺ ሄደሽ የምትሰግጂለት የምትቀልቢው ነገር እኔ ላይ ምንም አያመጣም። አንቺንም ከስራ ያድንሽ። ሰማሽኝ አይደል? ሄድሽ። ከዛ በኋላ ሄድሽ ምንድን ነው ያደረግሽው? በቃ መድኃኒት ሰጡኝ። የምን መድኃኒት? ሲመጣ በምግብ አድርገሽ ስጪኝ ሰጠሁት። የምን መድኃኒት? ምንም ያደርግ መድኃኒት ነው። እንዲያሳብደው ነው። ከትንሽ ጊዜ በኋላ እንዲገለው ነበረ። እዚህ ምን ሰርቶ እንደፈጠረ ከትንሽ ጊዜ በኋላ? ከምን ያህል ጊዜ በኋላ? እኔ ከ6 ወር በኋላ ይገለዋል ብሎኝ ነበረ። እስካሁንም እንደሚሰራን ያላቅም። ስለዚህ ይሄ ሰው መድኃኒት እንትን ብለሽ ነው ማለት ነው አሁን እንደዚህ አይነት ቦታ ላይ እንዲቀመጥ ያደረግሽው? እኔ እንደዛ አላደረኩም። ምን ማለት ነው አላደረኩም? በቃ ነግሬሃለሁ። አንዴ ነግሬሃለሁ። አታስደጋግመኝ። አለቀ። ንገሪ። የምትፈልገው ነገር ይሄ ነው አይደል? ደግመሽ ንገሪ። አሁን እየነገርኩህ ነው። አሁንም ቢሆን ደግመሽ ንገሪ። በቃ ተውኝ። ልጄን ላሳድግ። በቃ ተውኝ። ስነ ስርዓት ይዘሽ ቁጭ በይ። ባለፈው እንዴት ስትሆኝ እንደነበረ ታስታውሻለሽ። አሁንም ቢሆን እንዴት ይሆንሽ እንደሆነ ታውቂያለሽ። አሁንም ቢሆን ሳትደብቂ ንገሪ ያለውን ነገር። ነገርኩህ። ምኑን ነገርኩህ እኮ። ከዚህ በላይ ምን ልንገርህ? ልጅሽን አልፈሽ ማሳደግ ነው አይደል የምትፈልጊው?
ምንድነው ያደረግሽው? ከዛ በኋላስ ምንድነው ያደረግሽው? በቃ ከልጆች ጋር ላኩት አርቀው እንዲጥሉት ነበረ እነዚህ ውሾች። ቆይ ለምን እንደምታስፈራራኝ? አሁንም ቢሆን ምንድነው? አብርሽ ተረጋጋ፣ አንዴ ተረጋጋ። እያስፈራራችሁ አሁንም ቢሆን የምታወሪው ነገር ይኸውልሽ፣ አንቺማ ሐሳብሽ አርቀሽ እዛ ከአዲስ አበባ ውጪ ጥለሽ ድጋሜ እንዳይገኝ ከቤተሰቦቹ ጋር እንዳይቀላቀል ሰላማዊ ህይወት እንዳይኖር ነበር ለማድረግ ሐሳብሽ አይደለ? በቃሻው ምንድነው ፈልገው? አልተሳካልሽ። ሰማሽኝ አይደለ? አሁን እሱን አውርቼ አንቺ እንድትሆኚ የምፈልግ ዝም በይ አባብዬ ድረሱልኝ። አንቺ አባብዬ አይደርስልሽ። ሰማሽኝ አይደለ? እሱን አትነግራቸው። ታላቅ አባት ናቸው። ለምን አትንካቸው? ለምን ገመናሽን አልደበቁልሽም? ገመናሽን ለምን አልደበቁልሽም? ወጣ እኮ ገመናሽን እንኳን መደበቅ የማይችሉ አባብዬ የምትያቸው አንቺ ጠንቋይ ናቸው አይደለ? ጠንቋይ አትበል ነገር ያለው አይደለ? በቃ አትጋጭ፣ ከማትችለው ነገር ጋር አትጋጭ። ችግር የለውም እሱ እኔ እችላለሁ። አድምጪ፣ አሁን እያንዳንዷን ነገር ከስር መሰረቷ ሳትደብቂ ንገሪኝ። ውጪ ልሄድ ነበር፣ ውጪ ሄዳለሁ ብሎ ፕሮሰስ ጀመረ። እኔን አውላላ ሜዳ ላይ ውለድና ሄድ እምቢ አለ፣ አሻፈረኝ አለ። ጀርባውን ሰጥቶ መተኛት ጀመረ። እና እንዴ እኔ እኮ ሴት ነኝ። እሱ ውጭ ሀገር ሲንደላቀቅ ምን ሲል እኔ እዚህ ቁጭ ብዬ ቤት መቤት ሆኜ ልል በባዶ ቤት አላደርገውም። እንደዚህ አይነት ስህተት አልሰራም ብዬ ነው። ሳባ እኔ የማውቀው ነገር የለም፣ ግን ምንድን ነበር ያደረገች? ምንድን ነው ምግቤ ላይ ያደረግሽው እንዴ? የዛኔ እንደዛ ከስራ ደክሞኝ ስመጣ ምንድን ነው ያደረግሽኝ? ደግሞ እዛስ ይሄን ያህል እንደዚህ አይነት ነገር ማድረግ ለምን አስፈለገ? አታፍርም? ምንድን ነው ማፍረው? ተዋላልኩህ። ወድሻለሁ እንዴ? ሚስቴ የነበርሽ ሰውዬ ተወደኝ ነበር እንዴ? ለካ ተወደኝ ነበር። አይሽ አንዳንድ ነገሮች አሁንም ያስታውሳል። ውጪ ፕሮሰስህን ጨርሰህ ልትሄድ አትሞክርም ነበር? አለመንኩህም? ምን ብዬሻለሁ? የዛኔ አለመንኩህም። ይሄ ሰው እያላበደም እንዴ? አይሽ አንዳንድ ነገሮችን ያስታውሳል። አይ ምን ብዬሽ ነበር? የዛኔ አንቺ እኮ ችግር ይሆንሽብኝ አታስታውሽ ወይ? ምን አትይ? ከቤተሰቦች ያደረግሽኝ እነሱን አሁን እንደሆኑ አላውቅም። እንደውም እንደተነገረኝ ከሆነ ጓደኛዬን እያያዛችሁ እንጂ አንቺ ሁላ ረስተሻችኋል። ኧረ እባክህ ብዬ ደግሞ ቤተሰቦችህን ልቀልብ? አንተም ለምትቀልበው ለእያንዳንዷ ነገር እንዴት እንደ እግር እሳት ሾክ ሆኖ ሲወገኝ እንደከረማ አታውቅም። ነገረኛነትሽ ፊትሽ ላይ ያስታውቃል። አለመንኩም። አይ ምን አጎደልኩብሽ ነገር አለ? አይ ምን አጎደልኩብሽ ነገር አለ? ነገር እሺ ምን አጎደልኩብሽ ነገር አለ? እኔ እዚህ ቁጭ አድርገህ መበያተሻል። ኧረ በእናትህ የኔን አጉድለህ እዛ ስትልከስ ምንድነው? ያንቺ ምን ጎደለ? ቤትስ የሚፈለገው ነገር አለ እውነት ዱጣ ስትይም ብር ተጣለው አላልኩህም? ልጁ ሲደርሳል አላልኩሽም እንዴ? ለምን ይደርሳል? የራስሽ የሆነ ነገር የኔስ እድሜ ገና እኮ ነሽ። ላንተ ነው ገና ላንተ ገና ምን 40 ዓመት የሞላው እኮ መሰልሽ ነው። ገና እኮ ነሽ እኮ ይደሩኝ ቤተሰቦችስ ገና ለገና ከዛሬ ነገ ወለደሽ ብለው የሰው አይን የሚያዩት ቤተሰቦችስ አንተ ስለ ራስህ ቤተሰቦች ብቻ ነው አይደል የምታስበው? ስለ አንቺ ቤተሰቦች አውርተሽኝ ታውቂያለሽ? አላወራህም እኮ እንደ እናረግ ብለሽኝ ታውቂያለሽ? ከዚህ በኋላ ምን እናረጋለን? እንዴ ብለሽኝ ታውቂያለሽ? አታውቂም? ፍቼ ማጉረስ ነው። እባክህን በቃ እኔ ከዚህ በላይ ስለ አንቺ ምን ማለት ነው? ከዚህ በላይ ባላወራ ለዚህ ሁሉ ነገር መፍትሄሽ ጠንቋይ ጋር ሄዶ መስገድ ነው? እሱ አንተን አይመለከትም። ምን ማለት ነው አይመለከትም? የሰው ህይወት እኮ ነው እዚህ ጋር አበላሽተሻለሽ። የኔ ህይወት ሲበላሽ ስነ ስርዓት ይዘሽ አውራ። የኔ ህይወት ሲበላሽ ማን ደረሰልኝ? እስቲ ንገረኝ። አባብዬ ናቸው ደርሰው የታደጉኝ። አንተ ግራ ገባኝ እኮ ሚስት ነበር ያገባው ጭራቅ ነው እኮ ዲኮ ግራ የገባኝ እኮ ነው። ዛሬ ነው የተገለጠልህ? ዛሬ ነው ወይ የተገለጠልህ? እኔ እኮ ዛኔ እኮ ለራሴ ጥቅም። ይኸውልህ አብርሃም አድምጠኝ። አሁን ላይ ማወቅ ያለብህ ነገር አለ። ባለቤትህ አንተን ትታ አንተ እንደሞትክ አስፈርዳ ማኔ እኔ ራሴ ለራሱ አንተ እንደሞትክ አስፈርዳ ሌላ ሰው አግብታ ወልዳ ነው ያለች። ማስዋነች እንደምታረግ እንዴ? ምንድን ተረጋጋ። አንቺ እንደዚህ ይሄን ያህል ምንድን ነው የምታረገው? አይደለም ምንድን ነው እንዴ? ተረጋጋ አብራ። ይኸውልሽ ስነ ስርዓት ይዘሽ አውሪ። ከማስደብደብ አልፌ እኔም አንቺ ይሄን ያህል አትችልም። ማሳሰር አልችልም። ችግር የለውም። እሺ ልጅሽም ያለ እናት እንዲያድግ የምትፈርጂበት ከሆነ ሰማሽኝ አይደል? ልጅሽም ያለ እናት እንዲያድግ የምትፈልጊ ከሆነ አንቺን አስቀፈድድሽና ከዛ በኋላ ልጅሽም ያለ እናት ያድጋል፣ ቤትሽም እንትን ይላል፣ ሁሉም ያለሽ ንብረት ወደ ባለቤቱ ይመለስ። ይኸውልሽ ስለዚህ አሁን ላይ ተረጋጊና ያለውን ነገር
ለልጅሽም የምታስቢ ከሆነ ይኸውልሽ አድምጭ። ከዚህ በኋላ ምን እንደሚፈጠር እኔ የማውቀው ነገር የለም፣ ግን ደግሞ ህግ የሚፈታው ነገር ይሆናል ያንቺን ነገር። እባክህ በቃ ስለ ፈጣሪ ልጄን በጠበጣችሁ፣ ተነሳ ቀሰቀሳችሁት። ብላ እኔ ላይ ወይኔ ያው እንግዲህ ውድ ቤተሰቦቼ እንደምታዩት ነው። ልጇም ተነስቷል። አሁን ትንሽ ደንግጦ ነው ያለው። ሰውም እዚህ ግርግርም ሲፈጠር ያለበት ነገር ትንሽ አስደንግጦታል መሰለኝ። አለሁልሽ አባዬ አለሁልሽ ይሄንን ልጅ አይሻልም? ይሄን ያህል ህይወት እየኖረሽ አንቺ ግን እዛ ለጠንቋይ እየሰገድሽ የሰው ህይወት ወደ ማበላሸቱ ትመጫለሽ። ይሄ ሁሉ ነገር ባይሆን ኖሮ ይሄ ልጅም በደስታ ይኖር ነበረ፣ አንቺም በደስታ በትዳር ትኖሪ ነበረ። ይሄ ልጅ የሚሆነው ከአብርሃም ነበር የሚሆነው። አንቺ ግን ባደረግሽው ነገር ሁሉ ትክክል ባልሆነ መንገድ ሁሉ ያደረግሽው ነገር እንግዲህ ተመልከቹ። ይሄ ነው መጨረሻው። እሺ በቃ ይቅርታ አድርጉልኝ፣ እባካችሁ ይቅርታ አድርጉልኝ። ለልጄ ብላችሁ ይቅርታ አድርጉልኝ። ለምናደርግ ነገር የለም። በቃ ለምናችሁ ጥፋተኛ ነኝ። እሺ ጥፋተኛ ነኝ። አድምጪ፣ ይቅርታ አድርጉልኝ። ይኸውልሽ ህግ በይቅርታ የሚያልፈው ነገር አለ። ይቅርታ ነው። ኧረ እኔ ይኸውልሽ ህግ በይቅርታ የሚያልፈው ነገር የለም። ይሄን ነገር ወደ ህግ እንወስደዋለን። ህግ እንደሚያደርግሽ ያደርግሻል። ባለፈውም ነግሬሽ ነበረ። አሁን ብታምኝ ይሻልሻል ብዬሽ ነበረ። ይኸውልሽ ይቅርታ የሚባል ነገር የለም። ይቅርታ የሚባል ነገር የለም። ሰማሽ? እሺ ልጅ የለህም። አድምጪ፣ ልጅ የለህም የሚባል ነገር እኔ ገና ባለፈው ነበር የነገርኩሽ። ይሄን ሁሉ ነገር ለልጅሽ ስትይ ሁሉን ነገር ታዩ ብዬ ነግሬሽ ነበር። ሰማሽኝ? አሁን ከዚህ በኋላ እንግዲህ ህግ የሚያደርግሽን ያደርግሻል። አሁንም ተረጋግቼ እያወራሁሽ ያለሁት ለዚህ ልጅ ስል ነው። ሰማሽኝ አይደል? በቃ ሂዱልኝ። ተነሽ፣ አንቺም ከኛ ጋር ትሄጃለሽ። ተነሽ። ምንም ይቅርታ የሚባል ነገር የለም። ተነሽ። ይኸውልሽ ይሄን ነገር ቀድመሽ ነበር መጠንቀቅ የነበረብሽ። ተነሽ። ምንም ማድረግ አልሽ። ወዴት ነው የምትወስዳት? ተነሽ። ወዴት ነው የምትወስዳት? ሚስቴ ወዴት ነው የምትወስዳት? ነው የሚዳኝሽ። ተረጋጋ አብርሃም፣ አንተ ተረጋጋ። ወዴት ነው የምትወስዳት? ይዳኝሻል ከዚህ በኋላ። ነይ እንጂ። ወዴት ነው? ቀጥይ። ለምንድን ነው የምትወስዳት?